በአንድ ስልክ ላስቀፈድድ እችላለሁ። ሌብነቱን ተወውና ምንድነው ሰማኛለህ? ምንድነው የምትቀባበሉት? ቆይ ይኸውልህ ሌላ ነገር ተጠያቂው ልጅ ምንድነው ስጭልኝ ያሉሽ? እንደውም ከመሞታቸው ከአንድ ቀን በፊት ነው ያሉኝ። ራስን ለመጣየውልህ ለመቆጣጠር ሞክር። ትሰማኛለህ? ምንድነው ጉዳያችሁ? ሌላ ነገር ይኸውልሽ በእጅ ሰባይ እንዳትሆን። ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ከአንድ ባለ ጉዳይ ጋር በአዲስ እንግዲህ ጥቆማ ወይ ደግሞ የግለ ታሪክ ሊሆን ይችላል። አሁን ባለ ታሪኬ ወይም ባለ ጉዳይ የምታጫውተን ከእርሷ ጋር ቆይታ እናደርጋለን። እናንተም ቆይታችሁን ከኛ ጋር አድርጉላለሁ። ቤተሰቦቼ ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮአችንን ጀምሩ። ከተመለከታችሁ በኋላ ደግሞ ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁ አብሮነታችሁን አሳዩን እላለሁ ወዳጆች። ስለዚህ እኔ ወደ እንግዲህ ልሂድ፣ እናንተም ከኛ ጋር ሆኑ። ሮቤልዬ እንደው እግዚአብሔር ይስጥ፣ ተባረክ። አሜን። እግዚአብሔር ይስጥ። እንግዲህ ሌላ ምንም ለምን እልሃለሁ፣ ያው ያልኩህን አክብረህ በመምጣት እንደው ሀሳብን ይምላል። እግዚአብሔር ይከታተልሽ። አሜን። ነብይ እስኪ የመጣሽበት ጉዳይ ስለ አንቺ ታሪክ ነው? ስለ ጥቆማ ነው? ጉዳዩ የተወሰነ ጫፉን ነግረሽኛል፣ ሀሳቡን ግን እንደ አዲስ ልስማሽ ከተመልካቾች ጋር። ከስምሽን ጀምርና የመጣንበትን ጉዳይ ታጫውቲናለሽ እስኪ። ስሜ ዘርቱን እባላለሁና ያው የመጣሁት በትዬ ምክንያት ነው። ያው እዚህ ቤት ከመጣሁ ያው ብዙ አመታት ተቆጠሩ። አሁን በ11 አመቴ እያለ ነበረ ትዬ እዚህ ያመጣችኝና ያው እናቴ ነበሩ፣ ደግ ሰው ነበሩ። እንዲያው አረፉ እንጂ ብቻ እትዬ የሆነ መልእክት ነበራት ለሮቤል እየስጭልኝ ብላኝ እሱን መልእክት ለማድረስ ነው እንግዲህ አንተንም ያስቸገርኩ። ማለት አርፈዋል ብለሽኛል? አዎ። ከማረፋቸው በፊት ለኔ ያስቀመጡት መልእክት ነው? አዎ። እኔ ያው ልጆቿ መውረስ ይፈልጉ ነበር። እንደምታየው ያንን ቤት ምናምን ትልቅ ግቢ ነው። አዎ። እና ሀብትም ነበረ በቡካቸው። እትዬኔም ብቻ ነበር የሚያማክሩት፣ ከጎናቸው እንኳን ሰው አልነበረም። እና ያው የልጅ ነገር እንግዲህ አሳልፎ ለሰው አይሰጡት ነገር ሆኖባቸው እኔ አንድ ነገር ከሆንኩ የሆነ ነገር ከደረሰብኝ ለሮቤል ስጭልኝ ይሄንን አደራሽም ብለው ለምን እትዬ አሁን ስለምን አያገኙትም ስላቸው አይ አሁን አይሆንም፣ እኔ ወይ የሆነ ነገር ከደረሰብኝ ወይ ከሞትኩ ሲሉኝ አራ እንደ የሰይጣን ጆሮ ይደፈን የምን መሞት አመጡ ብዬንም እንደዚህ እንዳሉት የሚያርፋሉ ብዬ አላሰብኩም። እና አሁን ያው እትዬም ሲያርፉ የት ነው እናታችን የት ነው እኔን የሚያቆኝ ሚዲያ ላይ ይከታተሉኛል ነው? አሁን ስልካቸውን ይዘው ሁሌ ያዩ ነበር። እና ሸዋረገድ ይባላሉ፣ ወይዘሮ ሸዋረገድ። ያው ባላቸው ደግሞ ገብረ ህይወት ይባላል። እንግዲህ ባለቤታቸው ሳሉ እሳቸው አይ እሳቸውም አርፈው እሳቸው ባርፉም አትየም እንዲያው ባላረፉ ነበር። እሳቸው ከጎናቸው ቢሆኑ ጥንካሬያቸው ነበር። አይ እስኪ ተወኝ ነው ምን ተፈጥሮ ነው? የገዛ ልጃቸው ያው የስጋ ነገር ቆርጠው አይጥሉት ሆኖባቸው ያው ለገንዘብ ሲስገበገቡ ያው አሉ አፈር አባታቸው ያብላቸውና ያው አሁንም እኮ ወጣ ብለው ነው እንደው ለሀዘንተኛ የሚመስሉት ሀዘን የበላቸው የጎዳቸው ነው የሚመስሉት። እንኳን ሊጎዳቸው ጥቁር እንኳን ለብሶ አልቀበራት ማለት ቆይ አባልየው አርፈዋል በህይወት የሉም ብለሽኛል። እሳቸውም አርፈዋል። እናታችንም አሁን እትዬ ሸዋረገድ ማለት ነው። አረፍ። አይ ምንድነው ምን ጉዳይ ገጥሞ ምንድነው የተፈጠረው?
እሳቸው እንዳሉኝ እኔ እንግዲህ የሆነ ቦታ ወጣ ብዬ ስመለስ ነው እንግዲህ በልብ ድካም አረፉ ያሉኝ። ግን እሳቸው ያማክሩኝ ነበር ልብ ድካም አይመስለኝም። በድካም አይደለም። ለምን አልከኝ ደግሞ እሳቸው ነግረውኛል። እንዲያው የሆነ ሰዓት እንኳን ቢያርፉ የማረፋቸው ምክንያት ልጆቻቸው ነው። ማለት ልጆች የራሳቸው የስጋ ልጆቻቸው ባይድ ቢሆንማ ሸጋ ነበር። ማለት እንዴት የነሱ እንዴት ምክንያት ሊሆን ይችላል? ለመውረስ አሁን ይሄን ሁሉ ሀብት እንወርሳለን ብለው ያው እነሱም ይዘውት ይቀበሩ ይመስል ለመውረስ ሲሉን ያን ያደረጉት። ስንት ልጆች ነው ያሏቸው? ያው ልጅም 4 ልጅ ነው ያላቸው። 2ቱ አሜሪካ ነው ያሉት፣ 2ቱ ደግሞ እዚህ ናቸው። የመጀመሪያውና 3ኛው ልጅ አሜሪካ፣ 2ኛና 4ኛዋ ልጅ እዚህ ነው ያሉት፣ ሴትና ወንዱ። 3 ወንድ ማለት ነው። 3 ወንድ 1 ሴት ልጅ አላቸው። አዎ እሺ። እና ታላቅየው የሆነ ጊዜ ላይ መጥቶ ነበር እዚህ። ይሄ ምን ነው የምትሉት? አህያ ነው ፈረስ ነው የምትሉት? የሚነዳው መኪናው። እሺ። አዎ እሱ ነበር። ትራንስፖርት ምናምን አገልግሎት እሱ ነበራቸው እትዬ። ኋላ ያው ሌላ ነገር አስመስለው አስፈርመው መሰለኝ እሱን መኪና አጭበረበሯቸው። ልጃቸው ከአሜሪካ መጥቶ ስንት ነገር ያረጋል ሲባል ጭራሽ እሱ መኪናቸውን አጭበርብሮ ባልየው ሲሞት ባለቤታቸው የትዬ ባለቤት ሁሉንም ነገር በትዬ ስም አድርገው ነበር ያረፉት። ተናዘው ነው ያረፉት። እሺ። እና ያው እንግዲህ ኋላ ደግሞ እትዬ ላይ አካውንታቸው ላይ ገንዘብ ነበረ። እሺ። ያን ገንዘብ አበድሩኝ እመልሳለሁ ብሎ ነበር ያስተላለፉለት። ኋላ መኪናው መዞሩንም እትዬ የሚያውቁት ነገር የለም። መኪናውንም ገንዘባቸውንም ይዘው ላሻሉ ወደ አሜሪካቸው። የእሳቸው ልጅ የመጀመሪያ ልጃቸው። አዎን። ከዛ ሁሉም ሌት ተቀን አዞርልን ንብረታችንን ማለት የአባታችን ንብረት ነው ቤቱን አዞርልን። እትዬ እንኳን ለልጃቸው ለሌላም ትተርፋለች። ግን ደግሞ ይሄን ገንዘብ ብታዞር እትዬ ራሱ እዚህ ቤት አይቀመጥም። አንዳንዴ እንደው የሰፈሩ ሰው እንኳን ለእትዬ ደግነት እንደው እጁን ይሰጣል። ማንንም ሰው ብትጠይቅ ስለ እትዬ ደግነት እንጂ መጥፎ የሚወራ የለም። የውኔም አለው ለኔ ብዙ ነገር አድርገውልኛል። እና ምንድነው አሁን እና የአባታችን ውርስ ይገባናል ስጭን በሚል ብዙ እንትን ይላሉ፣ ያስቸግራሉ ልጆቹ። አዎ። አንዱ ደግሞ ጭራሽ የመጀመሪያው ልጅ አጭበርብሯቸዋል ነው ጭራሽ ገንዘብ ምንም። አዎ አጭበርብሯቸዋል። ገንዘባቸውንም መኪናቸውንም ወስዶባቸዋል። ያው እየሰራ የሚያመጣ መኪናው ነበረ ለአንዳንድ ነገር የሚያደርጉበት እትዬ ገንዘባቸውንም መኪናቸውንም እትዬ ቀን ከሌሊት ሲያነቡ ነበር የማያቸው። በቃ ሁሌ እናማ ማለት አሁን እሳቸው ጎን የሆነ ልጅ የላቸውም ማለት 4 ልጅ አላቸው። የለም አንድም ሰው የለም። ሁላቸውም እንደውም እትዬ አንድ ቀን ለሮቤል ስጭልኝ አደራሽን የሌለች ለሮቤል እኔ ከሞትኩ የሆነ ነገር ከሞት ስጭልኝ አሉ። እንዳልኩ ቀደም አረ የሰይጣን ጆሮ ይደፈን እትዬ ምን ነው የሚያወሩ ስላቸው፣ አይ እንግዲህ ለአንድ ሰው ትንፍሽ እንዳትይ አንቺም ብቻ ለሮቤል ስጭልኝ የሆነ ነገር ከሆንኳን የሆነ ነገር ሆንኩ ከሞትኩ ተጠያቂው ልጅ ምንድነው ስጭልኝ ያሉሽ? እንደውም ከመሞታቸው አንድ ቀን በፊት ነው ያሉኝ። ምንድነው ይሄ ደብዳቤ? አዎ እንግዲህ ለሱ ብቻ ስጭ ተብዬ እኔም አላየሁትም። አላነበብሽም? አዎ እንደምታየው እዚህ ውስጥ ጉዝጓሴ ውስጥ አድርጌ ነው ያስኩት።
ያው ላንተ መስጠቴ ነው ገና እንግዲህ የትየና አደራ የትየና አደራ አንተ ትወጣዋለህ ትየ እንደው ስምህን አንስታ አጣቀውም ነበር እኔ ሚዲያ ላይ ብቻ ነው የሚከታተሉኝ እሳቸው ነው ቁጭ ብላ ስታይ ነው የምትውለው ሁሌ አይ ልጅማ እንዲ ነው እንጂ ያለች እንደው እስከምታርፍ ድረስ እንደመረቀች እንደወደደች ነው ሄደችው ትዬ አሁን ቆይ ልጆቼ አንዳች ነገር ሳያረጉኝ በፊት ቢያንስ ይሄ ነገር ይሰማልኝ ይታወቅልኝ ብለው ነው አሁን እኔ ላመላክት ነበር አሁን ያው ለቅሶም አይደል እነሱ ወጣ ሲሉ ደወልኩልህ ያው በጊዜ ነገሩ እንዲጣራ ነው እኔ ሄጃን ፖሊስ ጋር ላመልክት ብል እኔ አቅሜ አይፈቅድም እንግዲህ ለትያራሩ እኔንማ አርዶ ነው የሚጥሉኝ ብዬ ስላሰብኩ ያው ላንተ ለንገርህ ብዬ ነው እንዴት ያው ማለት በህመም በጭንቀት ነው እሳቸው ያረፉት ማለት የልጆቻቸው እንደዚህ መሆን ኧረ አይደለም ራሳቸው ናቸው ይመስለኛል የደፋቸው ማለት የምር ቀብር ይመስላል የተቀበሩት ያው ሻት ላቅሶ በልብ መምኑ አልተባለም እንዴ የት ሆስፒታል ምናምን አልከረሙ ኧረ የለም ደናቸው እኔ ህጅ ለካውኝ ሱቅ ሽንኩርት ይጀ እስከመጣ ሞቷል እኔ እዛ መልሳጦ ምናምን እዛ አቁሙኝ ነበር ብዙ አልቆየው ተመልሼ እንደምታወጣ አለን ሱቁ ተመልሼ ስመጣ ትየሙታል እየተለቀ ልጆች እየጮሁ ጠበቁኝ ኋላ ሀገር ውስጥ ያሉት አዎ እሺ ኋላ እኔ እንዴት ነው የነገር አሁን በደናቸው ወጥቼ እንዶ ባለድስ አልኩኝ ባለድስ እና ያው ለቀስተኛው እያለ ያው እንዲሁ ሳውቀው ያለቃቅሳሉ ትንሽ ቆይተው ደግሞ ሲሳሳቁ ሲጫወቱ አለ ውጭ ያሉት ልጆቻቸው መጥተዋል አልመጡም እንግዲህ ነገ ወዲያ ይመጣሉ ተብሏል ይደርሳል ማለት ቆይሳቸው ካረፉ ስንት ጊዜ ሆናቸው ማለት ነው አሁን ያው 3 ሳምንታቸው ምናምን ሆነ መሰለኝ ያው እትዬ በሞተች በነጋታው በ5 ሰዓት ምናምን ነው የተቀበሩት እዛው ቀብሩ ላይ ሰለስታ አንፈልግም በቃ እኛ ሀዘናችን ይበቃናል ሀዘናችንን ጭጭረጭ ብለን ቤታችን ነው የምናሳልፈው ሰው አንፈልግም አሉ ሰለስታ ይደረግም ብለው ለዚህ ተናገሩ አሁን ሰለስታ ይደረግም አሉ ብዙ ቀባሪ መጣ በሰዓቱ ይሄን ነገር ይሰማ ይደነ አሁን ትዬ ብዙ ወዳጅ አላቸው ሸጋ ሰው ነበር እሺ ኋላ በነጋታው ምናምን በቀብሩ ምሳ ሰዓት ላይ ደውለው ጠሩ ሰው መጣ በላ በቃ ወጣ ያው እንደምታየው አዘን አይመስል ምን አይመስል እነሱም ቤት የሉም እኔ ራሱ ያው ጥቁር እንኳን ልልበስ ለትያዘን እንዴት እንዲሆናለሁ ስለትየ ነበረች ልብስ የሚገዙልኝ አሁን ያው ልብስ እንዳልገዛ ገንዘብ የለኝ ያው ዟር ብሎ እኔን የሚያየኝ የለ ከትየ እስከዛሬ ትየ ጋር ይቀመጥ ብዬ ደሞዜንም ተቀብዬ አላቅም ያው ደሞዜንም አልሰጡኝም በቃ ምንም የሚሉ ነገር የለም ይወጣሉ ይገባሉ ያው ቤትም አይገኙ እግራቸውም አይያዝ አራቱም ገንዘብ ወዳድ ነበሩ አራቱም አንድ ልጅ በሳቸው የሚወጣ አንድ ልጅ ያው አንገብግበው ደፋቸው የባይድ ሞት እንኳን ያንገበግባል የገዛ እናታቸው አንቺ ነው ምን ይፈልግ እዚህ ቤት አሁን እየሰራሽ ነው ያለሽው እነሱ ወጥቷል ስራ አላቸው ምናምን ነው ኧረ ስራ የላቸው ማንዛረጥ ነው ስራቸው የምናባታቸው ስራ ነው እኔ ምን አውቃለሁ በሀብቱ ጉዳዩን በምን ጉዳዩን ይኸው ጧት ይነጋል ቁርስ ሰሪ ብለው እኔን ያጣድፋሉ ደበን አርገው በልተው በቃ መሄድ መጓዝ ማታ ይገባሉ በቃ ሌላ ምንም
የሚሰሩት ስራ እርስ በርስ መስማማት አላቸው ወይስ አይስማሙም? እንደዚህ አይነት ሰው ምን አይነት እንትን ያላቸው ወንድምና እህትነት ቅርበት ነው ያላቸው? እርስ በርሳቸው ማተውኝ እስቲ ይዋደዳሉ። ትየን ነበረ ጠላት አርገው ስቅዝ አርገው ያዟት። እሳቸው እንጀራ እናት ናቸው እንዴ ለልጆቹ ወይስ እናታቸው ናቸው? እናታቸው የወለደቻቸው ናት። የወለደቻቸው የስጋ እናታቸው። እነሱማ እንጀራ እናት ቢያገኙ አያስቀምጡ። ቆይ እሺ የአባታችን ሀብት ነው እያሉ ያሉት የእናታቸውስ እንዴት እንዳልሆነ ሊያስቡ ፈለጉ? ሊያውም በዚህ ልክ እናታቸው ምን ያህል ለልጆቻቸው ቅርብ ነበሩ? ምን ያህል ሩሩ ደግ የዋ ወጣው እንኳን እስኪገቡ መጡ አልመጡ እንደዛ እየበደሏቸው እንኳን መጡ አልመጡ ብለው በርበሩን ነው የሚያዩት። ደግናት ያው ልጅ አይደለ ምን ይደረጋል? እሳቸውማ ሸጋ ሰው ነበር። አባትየውንም አንቺ በጣም ብዙ አመት ሆኖሻል መሰለኝ እዚህ ቤት ነው። ስለዚህ አባትየውም ከመሞታቸው በፊት ታውቂ ነበር ማለት ነበርሽ አንቺ እዚህ ቤት በህይወት እያሉ እሳቸው? አዎ ነበርኩኝ። ጋሼ ቁጡ ሰው ናቸው፣ ኮስታራ ሰው ናቸው። እንደትዬ እነሱን እንዲህ ማሽቆላመጥ ምናምን አያውቁበትም። እሳቸው ጋር እንደዚህ መጨማለቅም እንዲህ መቅበጥም የለም። እሳቸው ከሞቱ በኋላ ነው ነገር የመጣው። እሳቸው ከሞቱ በኋላ እሳቸውም ለአንድ ልጅ ብለው ሙሉ ሀብታቸው ለትዬ አስተላልፈው ነው የሞቱት። ኋላ ልጆቹ እንዴት ያስቀምጧት? ለምን እሺ ቀጥይ። አዎ እንግዲህ እኔም እንዲው አንዳንዴ እንዲው ምን አርጋቸው ነው ደግሞ እኔን እስከማየው ድረስ ለኔ ራሱ ሸጋ ሰው ናት አይደለም ለነሱ ሰው የራስሽን የሆነ ነገር ከፍተልሻለሁ ትወጫለሽ እያለችኝ አሁን ትንሽ ጠብቂኝ ብላኝ ነው እንግዲህ ባለችኝ በነጋታው የሞተችው እና ይሄን ደብዳቤ እንደሰጠችኝ አረፉ። በቃ እንግዲህ እሳቸው በመሞታቸው እነሱም ደስተኛ ናቸው። እኔ መቼ ተሰምታቸው እንደሚገባቸው አላውቅም። የትዬ ነገር መቼ እንደሚገባቸው ነገሩ መቼም አይገባቸውም። እነሱ አውሬ ናቸው አውሬ። እዚህ ያሉት ቆይ ትዳር የላቸውም ሁለቱ ወንድና ሴቶቹ? ትዳር ማለት እዚህ ቤት ነው የሚኖሩት ሁለቱ? አዎ ሁለቱም እዚህ ቤት ነው የሚኖሩት። አላገቡም ምናምን? ኧረ አላገቡም። ደግሞ ሚስትና ባላቸውን ጨምሮ ነገሩ እንዴት ያረጓት እንደነበር ትዬን መቻየህና። እስኪ ያኛውስ ልጅ ይሄ የመጀመሪያው ልጅ አጭበርብሯቸዋል ብለሽኛልና ገንዘብም የመኪናም ገቢ የሚያመጣ ፈረስ ነው መሰለኝ ትራንስፖርት ለማለት ፈልገሽ ነው? የፈረስ ትራንስፖርት እንደዛ ነው የምትሉት? እሱን ያን መኪናም ሸጦታል በራሱ ማን ነው ወይ በስሙ አዝሮታል ነው ያልሽኝ? አዎን የሆነ ነገር አመጣው ምን ብለው እንደሆነ አላውቅም አስፈረሙኝ ነው ያለችኝ። ኋላ ግን ከሄደ በኋላ ነው ነገር የሰማችሁ። አው ታክሲውም እንደሌለ ሽጦ መሰለኝ ወጣው እንትን ካለ በኋላ በራሱ ዝም ሽጦ ገንዘባቸውንም አጭበርብሮ ነው የወጣው። እንግዲህ እንጃ አሜሪካ እንግዲህ ገንዘብ ይዘንባል ነው የሚባለው። እኔ እንዴት እንደሆነ አልገባኝም። እሺ ይሄን ሲሰሙ ሌሎቹ ልጆች ምን አሉ? እሱ እንደዛ ማረጉ የቀራቸው ቤት ነው እንግዲህ ደግሞ ይሄ ካልዞረ ነው ንቅ ጥንቁራቸውን ይዘው ትየን አምጪ ገንዘቡን በወጡ በገቡ ቁጥር በቃ መነዝነዝ ሊመቷትስ ምን ይቀራቸዋል? እናታቸው ናት። አይ ቆይ አንቺ ምን ያህል አመት ሆነሽ እዚህ ቤት? በ11 አመቴ ነው የመጣሁት አልሽ? አሁን 23 አመቴ እዚህ ቤት ከመጣሽ? አይ አሁን በ11 አመቴ ማለት ስንት ማለት ነው? 12 አመት 12 አመቴ እዚህ ቤት ከመጣ እንግዲህ 12 አመት ቀላል አይደለም። አሁን ትየም ትምህርት አስጀመሩኝ። ያው እንግዲህ ያን ያንስል ያው እየተማርኩ ነው። ይገርማል። እሺ ልጆቹ ጧት ወጥተው ማታ ነው የሚገቡት አልሽ? ያው ጧት ይወጣሉ ማታ ነው የሚገቡት። እንግዲህ ይሄን ነገር እንድከታተልላችሁ ይፈልጋሉ ነበር ነው እሳቸው ሞት ቀደማቸው? አዎ ግን እሳቸው የሆነ ነገር ካልተፈጠረ እንዳልሰጥ አስጠንቅቀውኛል። ይሄን ስሰጥህ ደግሞ እንዲው ራሴን ችግር ውስጥ እንዳልከት ታስምለው አስገዝተው ነው
ቆይ አሁን ያልገባኝ ነገር እሳቸው ቢያንስ የህመም ሁኔታ ላይ መሆን አለባቸው። ቢያንስ አንቺ ይህን ነገር ላንቺ አደራ ለመስጠት ብዬ አስባለሁ። ወይም በጣም ትልቅ ሰው ናቸው ማለት ነው። ይዞቱባችኋል፣ ቀን ከሌሊት ይዞቱባችኋል። ይህን ነገር ወደ እኔ ለማምጣት ካሰቡ ወዲያው ለምን ለኔ ያልነገሩኝ? እሳቸው ማለት ወደ እኔ ለማምጣት ሌላ እሳቸው አልሞከሩም? ስልክ ምናምን ወደ እኔ ውልፊት ሲያረጓቸው እኮ ነው ጨራሽ። ያው ሀገረቤቱ ሀመንደሩ ጠይቅ አስቆሟቸዋል አይደለም። እኔ ምን ብዬ ላስረዳህ? እንደው አይደለም ላንተ ሊደውሉ አይደለም አንተን እዚህ ቤት ሊያስገቡ ያው እትዬ ሱቅ እንዲሄዱ ራሱ አይፈቀድም። ቤታቸው ነው ተቀምጠው የሚፈልጉትን ነገር እኔ ሂጂ አምጪ ይባላሉ፣ እኔ አመጣለሁ። በቃ እትዬን ምንም ነገር አያሳያቸው። ያው ስለዚህ እሳቸው ደብዳቤ ከመጻፍ ባለፈ ላንቺ ነገሩሽ፣ አንቺ ወደ እኔ እንድታመጪ ይሄን መልእክት እንድታደርሺ ነገሩሽ እንጂ እሳቸው ቀጥታ ለኔ ለመደወል አልሞከሩም። ሆራ እንዴት ነው? አስተዋይ ሴት ነበር። አንተንም ያው ቸገር ውስጥ እንዳይከቱ ወጣት ነክ ልጅ ነክ ብለው አስበው ነው ለሳቸው ያራሩ ላንተ ይራሩ ነገር ያን ብለው። መቼ ላገኛቸው እችላለሁ እነዚህን ሰዎች? እንግዲህ ማለት ልጆቹን እዚህ ቤት ጠዋት ወጥቶ ማታ የሚገቡ ከሆነ በየትኛው ሰዓት ላገኛቸው እችላለሁ? እንግዲህ አሁን እንግዲህ ይመጡ ይሆናል። ትንሽ ረፈድ ብለው አሁን ይመጣሉ። እስቲ ግባ እናንተም ጠብቃቸው። እሺ ይሉሻል። አሁን እንግዳ ሰው ይዘሽ ብትጠብቂያቸው? ኧረ በእኔ በኩል እንዳትል እሱ ነው የምልሽ። አሁን አንቺ አነስተኛ ስልክ አለች በዛን ይደውልሽልኝ አይደለ? ያው ዞሮ በየትኛውም ይሁን ደውለሽ ነው ያገኘሽኝ። ስለዚህ ባሉ ሰዓት ወይ አንዳቸው ወይ ሁለቱም ባሉን ሰዓት ይሁን ብቻ ደውይልኝና አንዳቸው ባሉበት ሰዓት እመጣለሁ። ቤት ውስጥ ወይ ሴቷ ሊሆን ይችላል ወይ ወንዱ ሊሆን ይችላል። ልምጣና እስኪ ነገሩን ወይም ከባልደረቦቼ ጋር ልመካከርበት። የተጻፈልኝም የተላከልኝ ደብዳቤም ምን እንደሚል አንብበው እና እስኪ በሰጠሽኝ መረጃ መሰረት የሰጠሽኝን ሰምቻለሁ፣ የነገርሽኝን መረጃ ሰምቻለሁ። እኔ ደግሞ ጋዜጠኛ ነኝ፣ መርማሪ ነኝ። ነገሮችን እየተከታተልኩ ነው። እውነትም መውጣት ካለበት እውነቱን እናፍረጠርጠው። ስለዚህ የነገርሽኝን አድምጫለሁ። የሰጠሽኝ ደብዳቤ አለ፣ እሱም እንግዲህ አነባለሁ ከፍቼ ምን እንደሚል። አንቺ አላነበብሽም ጭራሽ? ስለዚህ እስከዛ ግን ለአንቺም ለራስሽ ተጠንቀቂ። እንዳልሽው እነዚህ ልጆች ለእናታቸው ካራሩ ለኔ የማይራሩም ብለሽ ለአንቺም በጣም ሰክተሽ ነው እንግዲህ ያልሽኝ ያለውን ነገር። ስለዚህ ነገሩ ምንም ሳያስታውቅ አሁን መተን እንደተገናኘ ነው ሁሉ ነገሩ አሁንም ሳያስታውቅ እኔ እንድገባ እሞክራለሁ እዚህ ቤት በድጋሚ። ግን እነሱ ባሉበት ይሻላል። እስከዛ ግን እናንቺ እኔ ተሻጉጭ ልደውል? አዎ ተደብቀሽ ያው ብቻ አሉ ለማለት ደውይልኝ። አንዳቸው አሉም ከሆነ ሁለቱም አሉም ከሆነ ደውይልኝ። እሺ አይመስልሽም? እሺ ደውይልኝና ከዛ እመጣለሁ። እንግዲህ ላገኛቸው እሞክራለሁ ከሁለት አንዳቸው ወይ ሁለቱ ነው። እሺ አይመስልሽም? እሺ እሺ ጋሻ መሰከረ። እሺ ችግር የለም ጋሽ ያልሽኝ ደግሞ ሮቤል ይበቃል። እሺ እሺ እኔ መቤት እንግዲህ የሰማችሁትን ይመስላል። እንግዲህ እህቴ የሰጠችኝ ዘር ትሆን አይደለም የሰጠችኝ መረጃ ያደረሰችኝ መረጃ ይሄን ይመስላል። ትንሽ ነገሩ ከባድ ነው፣ ስብስብ ነው። እንግዲህ እናታቸውን ሚዝቱ ለሀብት ለንብረት ብለው ስጭን የአባታችን ንብረት ነው ይገባናል በሚል 4 ልጆች እንግዲህ ሆ ብለው ተነስተውባቸዋል። ያንንም አድርገው ብዙ እላፊ ነገር ሄደው እንግዲህ እናታችንም የመሞታቸው ምክንያት የነሱ እጅ አለበት እያለች ነው እሷ የምትለኝ። ነገሩን ለማጣራት እንሞክራለን። ይሄ ነገር በጣም ከባድ ይመስለኛል። ማለት በጣም ብዙ ሰው በውርስ እንደሚጣላ ያው የምናውቀው ነው ብዙዎቻችንና ውርስ ወንድም ከወንድም እህት ከወንድም የሚያጋጭና የሚያጣላ ነገር ነው። አሁን ደግሞ በእናት ላይ የተነሳ መሆኑ እሷ እንደምትነግረኝ ከሆነ ከባድ ነው። ነገሩን ላጣራ። ከዛ በፊት ግን እሷ የነገረችኝ ነገር አለ፣ የተሰጠኝ ደብዳቤ አለ። እሱን አነባለሁ ከፍቼ ምን እንደሚል። ከዛም ግን አሁን እንደነገርኩሽ እነሱ ባሉበት ደግሞ እንድትጠሪኝ እፈልጋለሁ። ደውለሽ ወዲያው በቶሎ ለመምጣት እሞክራለሁ። እኔማ መንገዱን ጠራሃለሁ። ስለዚህ እንግዲህ ቤቱ ደግሞ በጣም ሰፊ ነው። በነገራችሁ ላይ ቤተሰቦች ትንሽ ይዞታው
የድሮ አሰራር ያለው ቤት ቢሆንም በጣም ትልቅ ግቢ ነው ግቢውና ያው ለዚህ ንብረት ሲባል እንግዲህ ሰው ርካሽ የሆነበት እናት እስኪ እሱን ነገሩን አጣራለሁ። ለማንኛውም እንዲህ ነው ማለት አልፈልግም ገና ከሆኑ። ለማንኛውም በሚቀጥለው የምንገናኘው ምናልባት እነሱን ባሉበት ስጠሪ ነው። እሺ እኔ ለመምጣት ሞክራለሁ። በዛ ሰዓት አሉ ባልሽኝ ሰዓት መጣና ደግሞ ከነሱ ጋር ቆይታ ለማድረግ ሞክራለሁ። እስከዛ ደብዳቤው ምን እንደሚል አነባለሁ። አሁን በዚሁ ላብቃ ብዬ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦቼ። እንግዲህ ሀሳብ አስተያየታችሁንም ስጡበት። እንግዲህ እኔና አንቺ እንደዋወል እሺ። እንትን እንዳትይ እሺ። እኔ መቤት ችግር የለም ማሚ፣ ችግር የለም። ወስጠናችሁ አሁን ቶሎ ብንገባ። እሺ ቤተሰቦች እንግዲህ ዛሬ ተመልሼ መጥቻለሁ። ልጅቷ አለች ነው ያልሽኝ አይደለም? ስለዚህ ልጅቷ አለች ብላኛለች። ስለዚህ ወደ ውስጥ ልግባ። እንግዲህ አብራችሁ ነው። ግን የተሻለ የሚሆነው ይሄን ደረቴ ላይ ባረጉ ካሜራውና ካሜራ ይዤ ወከባ እንዳይፈጠር ምናልባት ልጆቹ አቀባበላቸው ጥሩ ላይሆን ስለሚችል ደረቴ ላይ አድርገውና ልግባ። በድብቁ አይሻልም? አዎ በጣም አሪፍ። ስለዚህ እንደዛ እናድርግ። እንግዲህ ዘርቱን አንቺ ምናልባት እንትኑ ጋር ስትደርስ እያወራችሁ መልካም። እሺ እንዴት ነሽ? አለሁ። ሰላም ነሽ? ስለመጣ ደስ ብሎኛል። ችግር የለም። ኧረ በቃ እንግዲህ አንቺ እንትን አትበይ። እኔ ራሴ እንደገባው ጠያቂ መስዬ ሀዘን ልደርስ እንደመጣው አስመስዬ እንትን እገባለሁ። እሺ እሺ። እንግዲህ በሰላም ታወራኛለሽ ብዬ ተስፋ አደርጋለሁ አይደል? አዎ ሻካ ሀሳብ ነው ማለት ታወራለች። በቃ ደግሞ ሙያተኛ ነሽ አንቺ ነሽ እንዲያረኩ አስተስተሽ ነው የደረቀ ነው መሰለኝ። እስኪ ለማንኛውም ደረቴ ላይ አድርገው። እንግዲህ ቤተሰቦች አሁን በሩ ጋር ነው ያለሁት። ይሄንን ተቀብያለሁ ካሜራ። ስለዚህ ደረቴ ላይ አድርጌ ከልጅቷ ጋር ቆይታ አደርጋለሁ ማለት ነው። እንግዲህ እስኪ የሚሆነውን ነገር አብረን እናያለን። ሰላም ነው? ሰላም ያለው ተመስገን። እንዴት ናችሁ? በረታችሁ? ተመስገን አለን። ሁሉ ሰላም ናት። እንዴት ናችሁ? አለን ይመስገን። እንግዲህ እኔ ሳልሰማ ረጅም ጊዜ ስንት ሳምንት 3 ሳምንት አለፋችኋል። አዎ የማሚ ነገርማ ይኸው ቀኑም እንደቀላል ይሮጣል። 3 ሳምንት አለፋት። እንገርም ነው በእናትሽ እኮ አሁን ረጅም ጊዜ በኋላ እዚህም አካባቢ አልነበረም የነበርኩት። አሁን እንግዲህ ቤተሰብ ለመጠየቅ ስመጣ እኔ ሰፈር ቀይሬ ነበርና እንግዲህ ማዘር አረፉ ምናምን ብለው ሲነግሩኝ በጣም ይደነግጥኩ። እኔ በልጅነት ያስተውሳቸዋለሁ ሲልኩኝ ምናምን ያደግኩትና ማሚ ለሁሉም ጥሩ ሰው ነው። እኛ ሀዘንም አልተቀመጥን ብዙ አስታመናትም ስለነበርን ሀዘናችንን በቤታችን በራችንን ዘግተን ነው ያሰብነውና ለሰልስትም ሰው አትምጡ ብለን ስለነበር ብዙም ሰው አላስተዋልንም ነበር። የማሚ ነገር ከባድ ነው። እንዴት ነበረ ማለት ምን ታመው ነበር ትንሽ? አዎ ልብ ድካም አለባት። ትንሽ ልቧን ያሟታልና የተወሰነ ጊዜ ታማ ነበር። ትንሽ አሟት ነበር። አይዟችሁ እንግዲህ እግዚአብሔር ያጽናችሁ። ማለት በጣም ያዘንኩት ውጤት ሰማና በቤት ሲነግሩኝ ተደናግጬ ነው። ራሱ እኮ ድንገት እዚህ ስመጣ ለ2 ቀን እዚህ ሰፈር ነበርኩኝ አይደል? መጥቼ ነበር ቤተሰብ ጋር ሲነግሩኝ በቃ አሁን ባለችኝ ጊዜ ከመሄዴ በፊት እኮ ልድረስ ብዬ ነው። አዎ የማሚ ነገር ትንሽ ከባድ ነው። ለኛም ከብዶናል። ለኛም ከባድ ነው። ያው እኛም አትምጡ ብንል እሷ ብዙ ወዳጅ ስላላት ትልቁንም እንደ ትልቅ ልጁንም እንደ ልጅ ለሁሉም እናት ስለሆነች ያው ሰው እየመጣ ደሙን ያወጣል። ለኛም ከባድ ነው። እሷ ለሁሉም እናት ለሁሉም ለተራበ አብልታ ከሳቀው ጋር ስቃ ካለቀሰው ጋር አልቅሳ ነበር እናቴ። እንግዲህ ያው ፈጣሪ ወደደውን ያደረገው ነው።
እንጂ በጣም መልካም እናት እንደሆኑ እኔ በደንብ አውቃለሁ፣ አስታውሳለሁ። እኔም በልጅነቴ ብዙ ነገር አውቃለሁ። እና አሁን ብቻሽን ያለሽ ማለት ነው አንቺ? ሌሎቹ ውስጥ ትላልቆቹን አውቃቸው ነበር እኔ፣ አንቺ እንዲሁም አላውቅሽም በደንብ። እኔ የመጨረሻ ልጅ ነው። አንድ ወንድሜ ያለ፣ ሁለቱ ደግሞ አሜሪካን ሀገር ናቸው። ይመጣሉ ሰሞኑን ይመጣሉ። እንትን አላሉም ማለት ነው፣ አልቀበሩም ማለት ነው። አዎ አልቀበሩም፣ አልቻሉም ነበር። ሞከሩ ግን አልቻሉም ነበረ። አሁን ይመጣሉ። እነሱም በሰው ሀገር እርማቸውን ሳያወጡ የማሚ ነገር ከባድ ነው። ለሁሉም እናት ነበረች እናቴ። ከባድ ነው። ካለቀሰው ጋር አልቅሳ ነው። ከባድ ነው የማሚ ነገር። ይኸው እንደ ድንገት አባታችንንም እናታችንንም ሁለቱንም ማተን ይኸው ባዶ ቤት። ፋዘርም አርፈዋል፣ እሳቸውም አልሰማሁም። እንግዲህ እኔ ረጅም ጊዜ ከአካባቢው ከራኩኝ። ፋዘርም አርፈዋል፣ እሳቸውንም አውቃቸው ነበር እኔ። አዎ እንደነሱ ይኸው እንደመዋደዳቸው ሁለቱም እኛ ብቻችንን ከባድ ነው። ለምን ቡና ላፍላለን? ኧረ አያስፈልግም። ኧረ በእውነት እኔ መንገድ ያጅ ነኝ። መንገድ ያጅ ነኝ፣ የምር መንገድ ያጅ ነኝ። ችግር የለውም። እኔ ትንሽ እኮ አሁን ሳልፍ ግዴታ ማድረስ ስላለብኝ ለዛ ብዬ ነው የመጣሁት፣ ግዴታም ስለሆነ ለዛ ብዬ ነው። እና አሁን ብቻሽን ያለሽ ማለት ነው አንቺ እዚህ ቤት? ወንድም ያለ አብራን የምትኖር ልጅም አለች። አሁን እኮ ስጠራት ለምን እንዳልሰማች አላውቅም። ወዴት እንደሄደች አልነገረችኝም። አሁን በቅርብ ጊዜ ቤት ነበረች። ዘርትሁን ሱቅ ወጣ ብላ ይሆን አላየኋትም። በሀሳብ አይ እንትን በር የከፈተችልኝ ነው የምትይኝ? በር የከፈተችልኝ ልጅ? በቃ አይ እሷማ አይ አስገብታኝ እኮ ወደ ውስጥ ገባች መሰለኝ በጓሮ። በቃ በዛኛው በር ገብታ ይሆናል። የሚገርም ነው እናት። ያው ፈጣሪ ወደደውን ያደረገው እንግዲህ አይዟችሁ እናንተ። እና አሁን አንቺ እየተማርሽ ነው እየሰራሽ? ትምህርት እንኳን ጨርሻለሁ። ከጨረስኩኝ 1 አመት አካባቢ ሆነኝ። ያው በተማርንበትም ስራ ሊገኝ አልቻለም። ከባድ ነው። ይሄንን ስታይ ማሚ ልጄም ከምትጨነቅ ብላ ሱቅ በመክፈት ፕሮሰስ ላይ ያለን ነው ይሄ አደጋ የተፈጠረው። ያው አሁን እስቲ እሱን እያስተካከልኩ ነው ያለሁት። አሁንም እኮ ልወጣ ስል ነው አንተ የመጣኸው። የሚገርም ነው እናትሽ በእውነት እንደው ያው ፈጣሪ እንግዲህ እናታችንም አባታችንም እንግዲህ እግዚአብሔር በፈቀደ ቀን ወሰዳቸው። እናንተ ደግሞ አላችሁ ልጆች ዘር፣ ዋናው ነገር ዘር ነው፣ ዘር መተካት ነው። እና እናንተ ደግሞ ተተክታችኋል። ከዚህ በኋላ እንግዲህ ልክ እናንተም እንግዲህ ወልዳችሁ ከብዳችሁ ደግሞ ዘራቸውን እናንተ ደግሞ እንትን ማቀጠል አለባችሁ አይደለም? ያው እሱማ ሳናስብ ቀርተን እኮ አይደለም። ህይወት አይሞላም። እኛ በቁማቸው እያሉ ቢሆን ለእኛም መልካም ነበር። ያው እንዳሰቡት አይሆንም። ሀዘኑ ከባድ ነው። አሁን ደግሞ ካልወጣንም ሰውም ሀዘንህን ያስታውሰሃል። የማሚ የአባ ወዳጃቸው በጣም ብዙ ነበር እና ያው ላንተ አልነግርህም አውቃቸዋለሁ ብለህ እና አሁን ላይ መውጣቱ ግዴታ ሆኗል። ለእኛም መውጣቱ ነው የሚሻለው። ወንድሜም እኮ በቅርብ ነበረ። አሁን ከወጣ በኋላ ነው አንተ የመጣኸው። ማለት እዚህ ቤት አብሮሽ ይኖራሉ? እኔና ወንድሜ እዚህ ነው ሁለታችን የምንኖረው። ከእናንተ ውስጥ ያገባ የለም? ውጭ ያሉትም ማንም ያገባ የለም። እንደድል ሆኖ አይ እሱም ፈጣሪ ባለው ጊዜ ይሆናል። ያው ዋናው ዘር መተካት አለባችሁ። አንቺ ደግሞ እንግዲህ ያው ተምረሽ ስለጨረሽ ከዚህ በኋላ እንግዲህ ዘር መተካት ይኖርብሻል አይደለ? እንግዲህ እስቲ እኛ እናስባለን፣ ፈጣሪ ያለውን ደግሞ ያደርጋል። እንደኛ ሀሳብ ቢሆንማ እኮ ማሚም አባም እኮ ህይወታቸው ሳያልፍ ነበረ። እኛ እንደምናስበው አይሆንም። ያው እንግዲህ ሀዘን ከባድ ነው፣ ግን ደግሞ መርሳት፣ ሌላ ደግሞ ምዕራፍ መጀመር መቻል አለባችሁ። አራታችሁ ብቻ አትበቁም። ገብቶሻል? እና ማዘር እናንተን ወለዱ። እናንተ ደግሞ የልጅ ልጅ እነሱ በህይወት እያሉ ባያዩአቸውም ከዚህ በኋላ ወልዳችሁ ደግሞ ዘር መተካት ግዴታ አለባችሁ። እና ያንን እንግዲህ ነው ማስበው ነው። እስቲ እንግዲህ እንደ ፈጣሪ ፍቃድ ይሆናል፣ ሁሉም ነገር ይሆናል። ይዟችሁ
ሰላም ነው። እሱ ለቅሶ ሊደርስ መጥቶ ነውና ተቀመጥ። ማን እኔ አላውቀውም። ዘርበር ማን ያው የማሚ ወዳጅ ታውቂለ? አውቃለሁ መሰለኝ እኮ አንተ እንዲያው የት ነው የምታውቀው? አታስታውሰኝም? ሊደርስ እኮ ነው የመጣው። ማን አንተ? ምንድን ነው? ሮቤል ነኝ። ሮቤል እባላለሁ። ምናልባት ላታስታውሰኝ ትችላለህ። እኔ ግን በመልክ አስታውሳለሁ። ለቅሶ ልደርስ ነው የመጣው አንተ? አዎ። በእውነት ምን ነው ለቅሶ ልደርስ አትመስልም። እኔ አለባበስም ትንሽ በቲሸርት የት ሀገር ነው ለቅሶ የሚደረሰው? በዛ ላይ ማስክ ነገር አድርገሃል። ምንድን ነው ሀሳብህ? ሀዘናችንን እንኳን እንድንወጣ ተውልን እንዴ! እናት አለ አንተ እናት ታውቃለህ? እናታችንን እኮ ነው ያጣነው። እናታችንን እኮ ነው ያጣነው። አይደለም ወንድሜ እኮ ይገባኛል። ተው አትንካኛ። አይገባህም። ሲጀመር እኛ እንዳንተ አይነት ሰው አናውቅም። አይደለም ማዘርም ስለማስታውስ አሁን ከረጅም ዓመት በኋላ ስመለስ ታውቂያለሽ አንቺ እኔ እንዴት እንደተጎዳሁ በሀዘን እናቴን እኮ ነው ያጣሁት። እናታችንን እኮ ነው ያጣነው። እንዴ ይገባኛል እኮ ደህና እየረሳን ባለንበት ሰዓት እባክህ ወንድሜ በእናትህ ጣልኝ። እኔ የእናቴን ሀዘን እንደዚህ አይነት ስሜት ስለሚሰማን ነው ሰው እንዳይመጣብን። ሰልስት ራሱ እኮ እሺ ማነህ አንተ? የት ነው እናቴን የምታውቃት? ማነህ አንተ? ከረጅም ዓመት በኋላ ነው የተመለስኩት እዚህ ማካከል። እሺ ማስኩ ለምንድን ነው? እሺ ቢያንስ እሺ እንድናውቅ ጉንፋን ስለያዘኝ ነው እንጂ ምን ግልጽ ምንም እኮ ኖርማል ነው። ጉንፋን ስለያዘኝ ነው። ከዚህ በፊት አይቼ አላውቅም እኮ የቆየ ነው። እኔማ አሁን ስንት አንተ ራሱ ለውጥ አለ እንጂ እኔ በደንብ አስታውሳለሁ በፊት ልጅ እያለሁ። በቃ ሀዘን ከሆነ የመጣው ቁጭ በል። ያው ትንሽ እኔ ገረብሻቸው አልፈለኩም። እኔ የእናታችን ነገር ሆኖብኝ ነው። ነገር ለኛ በጣም ከባድ ነው። ለዚህ እኮ ነው ሰው እንዳይመጣብን የምንፈልገው። ያው ሰው ሲመጣ ደግሞ ውጣ ይባላል። ዘመኑ ከፍቷል። በሰው ሀዘን የሚሳለቅ ሰው ስለበዛ ነው አሁን። እና ደግሞ እኛ በቃ በጣም ልባችን ተሰብሯል እና ለዛ ነው ትንሽ የሚሰማኝ ስሜት ጥሩ አይደለም። እንዴት ነህ አንተ? ሰላም ነው? ደህና ያለው ትንሽ አይ በሀዘንማ በዚህ ልክ መጎዳት የለባችሁ ማለት ይጎዳል። እርግጥ ነው እናታችን ደግሞ ለሁላችንም እንኳን ለእናንተ ለእኛም እናት ናቸው። እኮ አልገባም። አይዞህ መበርታት። ለምንድን ነው ቁስላችንን የምትረጋጉት? እየመታቸው አይዞህ መበርታት ነው ያለብህ። በእውነት እንደዚህማ መሆን የለብህም። እሺ እኔ እወጣለሁ። አይ እኔ ከረጅም ዓመት በኋላ እንግዲህ መጥቼ እናንተን ይሄን ከየት ነው ከረጅም ዓመት በኋላ የምትመጣው? አይ በኑሮ ምክንያት እኔ በልጅ እያለሁ ነው እዚሁ አካባቢ ያው ያደግኩኝ የተወለድኩት እዚሁ ነው እኔ እና እኔ እናቴን ደግሞ ስለማውቃቸው የሸዋረገድን በፊት ሲልኩኝ ምናምን ትዝ ይለኛል እና በጣም ይቅርታ ሲጀመር ምንም አላማረኝም። ውጡልኝ አይባልም ግን እባክህ በቃ እኛ ምንም ምክንያቱም አንተ የምር ሀዘንተኛ ብትሆን የለቅሶ ጊዜ እኛ አሁን ከብዙ ዓመት በኋላ እኮ ነው የመጣሁት እዚህ ሰፈር። እኔ ለኑሮ ሌላ አካባቢ ክፍለ ሀገር ነበርኩኝ እና ስመጣ ቤተሰቦቼን እንኳን ከስንት ዓመት በኋላ ከትላንት ወዲያ ነው ያገኘኋቸው። ቤት እናትና አባቴ ቤት ለማደር በመጣው ሰዓት እንግዲህ የሸዋረገድ እኮ ሞቱ ሲሉኝ አዝኜ ያው በተነገረኝ ሰዓት እንግዲህ ቶሎ መጣሁኝ በቻልኩት አቅምና እሱን ሰምቼ እንግዲህ ላጽናናችሁን አመጣጤ ነበረው። በቃ እግዚአብሔር ለዛ ነው ጌታ እንጂ እኔ ሌላ ቦታ መምጣት ጥሩ ነው። በቃ እግዚአብሔር ያክብርልን። አሁን ውጣ በቃ ምንም አንተ ታስፈልገናለህ። ሳይ ምንም እንደሆነ ደስ አላለኝም ሳይ። ስለዚህ በቃ ውጣ። ይቅርታ ውጣ ተነስ ነው አይ መውጣት ምናምን አይደለም። ለምን እንዴ ይኸውልህ ሀዘንተኛ ይኸውልህ እግዚአብሔር ያክብር እኮ እናንተ ያላችሁበት ሁኔታ መጥፎ ሁኔታ ሊሆን ይችላል። ሀዘን ላይ ልትሆኑ ትችላላችሁ። በእርግጥ እንደዚህ አይባልም ግን እኛንም ተረዳን በቃ ገባኝ። እኔም ቤት አሁን ይኸውልሽ ከእሷ ጋር በሰላም አውርቻለሁ። ከአንተ ጋር ለምንድን ነው በዚህ ልክ ሀዘንተኛ አትመስልም? ምን አትመስልም? ጠያቂ አትመስልም? ምን አባባል እንደዛ ለምሳሌ አሁን ደህና የሆንን የተጽናናን ባለንበት ሰዓት እንደገና የነገር ነው ያስመሰለብህ። ሰልስት አልፎ ብዙ ነገር አልፎ እኛም ተጽናናን። ሰልስት እንዳላረጋችሁ እኮ ነገረችኝ እሷ። ምን ማለት ነው እንዴ? አንቺ እንዴት ነው ሰልስት እኛ በራሳችን ያደረግነው ሰው እንዲመጣብን እንዴ? ቆይ ምንድን ነው የምታደርጊው? ሲጀመርም ቤት ውስጥ ብቻሽን ያለሽ ወይ? የታለቻች የፊታችን ሰራተኞች ነው ያለች? እየጠራኋት ነበር ዘርተው እንዴ ምንድን ነው ማለት ሀዘናችን ሰዓት ጥላን መውጣት ጀመረች።
አይደለም በር ከፍታ ያስገባችኝ እሷ ነች። እኔ እኮ የትየሽው አረገድ እንደውም አካባቢው ትንሽ ተቀይሮብኝ የትየሽው አረገድ ቤት የትኛው ነው ብዬ ስጠይቅ ተነገረኝ። ሳንኳኳ እሷ ከፈተችልኝ። የእናንተ ልጅ አይደለችም? ጠየም ያለች ልጅ አይደለች እኮ እሷ ነች ያስገባችኝ። ለቅሶ ለመድረስ ነበር ስላት እሺ አሉ ብላኝ እሷ ልጅ እንዳለች ነግራኝ እንግዲህ መጥቼ ልጠይቅ ነው ያመጣጤ። እንዴ አንተ መተህ ድንገት ለምን እንደዚህ ማለቱ አስፈላጊ አይመስለኝም። ሁለተኛ ነገር ሰው የሚያስተዛዝን ሰው ሲመጣ በዚህ ልክ መመለስ ትክክል አይመስለኝም ወንድም። እኔ ደግሞ አንተን በፊት አስታውሳለሁ በእርግጠኝነት። እንዴት ነው የምታስታውሰኝ? እንዴ እኔ እኮ ሰፈር ነው ያደግኩት። ረጅም ዓመት አለው። የት ነው ያደግኩት? ከጀርባ ነው ያለ ሰፈር። የት ነው ጀርባ? ከእናንተ ጀርባ ነው። የት ነው ጀርባ ማለት? ከእኛ ጀርባ ያሉትን በደንብ አሁን ይኸውልህ እሱ አይደለም ቢላላን እና ሄኖክን እነ ስምረት ሁሉንም አውቃቸዋለሁና ምንድን ነው አንተ ማነህ? አላኔ አላውቅም። ለማንኛውም እሺ አይ ላታውቂ ትችላለህ። ለማንኛውም አይደለም መልስልን ለመሰል አሁን እኛ በቃ ለምንድን ነው ሰው እንዲያስተዛዝናችሁ ለምር ያልፈለጋችሁ? ለእናቶች ለአባቶች በቃ እኛ እናታችንን ለማሳከም ብዙ ጥረናል፣ ደክመናል። ያልሆነው ነገር የለም። ኢቭን እኔ ስራዬን አቁሜ ከማፍቅራት ልጅ ተለይቼ ብዙ ጊዜ ለእናቴ ስሰጥ ብዙ ነገሮች ያው ከእናት በላይ ምንም የለም እና ለእናቴ ብዬ ብዙ ነገር አድርጌያለሁ። ግን በቃ ነፍሷ በሰላም ትረፍ ብለን የቻልነውን ነገር አደረግን። እንግዲህ ደግሞ ፈጣሪ ከስራ ቦታ ምክንያቱም በጣም ስራ ራሱ ልባረር ትንሽ ነው የቀረኝ እና ምንም ለምን በቃ በጣም ሀዘን ውስጤን ገብቶታል። እኔ ያው ታውቃለህ እናት ካለ ይገባሃል እና አእምሮዬ ራሱ ደህና አይደለም። አሁን ሁለት አይነት ስሜት ነው የሚሰማኝ። አንደኛ ሀዘኑ ጎርቶኛል፣ ሁለተኛ እናታችን ትድናለች ብለን ብዙ ነገር አድርገናል። ኢቭን የኔ ወንድሞች ውጭ ያሉት ወንድሞቼ ገንዘባቸውን ከስክሰዋል። አስበው በጣም በስንት መስዋዕትነት የሚመጣ ገንዘባቸውን ከስክሰዋል። እኔም ያጠራቀምኳትን ለሕክምና እዛ ወደዚህ አድርገናል። ግን አረፈች እና ብዙ ታግለናል። ስለዚህ እናታችን ደግሞ በህይወት በነበረችበት ሰዓት ፍቅሯን ሰጥታናለች። በጣም እንወዳታለን እና ለእሷ ስንል በቃ ሀዘናችን ይሞታል። እሷ ትዝቷ ከኛ በልባችን ይኖራል። ለመጽናናት እየሞከርን እንግዲህ ሰፈር ውስጥ ያሉት ልጆች የምናውቃቸውን በቃ ለቅሶ በመድረስ የሚመጡ ትልልቅ ሰዎችን በቃ እድርም እኛ ሀዘናችንን መርሳት ነው የምንፈልገው። ምክንያቱም አሁን እኔ ሁለት አይነት እንትን አእምሮዬ ሁለት አይነት እየሆነብኝ ነው። በቃ አንደኛ እናቴ ያለችኝ ይመስለኛል። ሰው ደግሞ ለቅሶ ሲመጣብኝ በቃ እናቴ አልሞተችም፣ ሞታለችም አልሞተችም የማለት ውስጥ ያለው እና ሀዘንተኛ ጥቁር የለበሰ ባየው ቁጥር አሁን ራሱ ጥቁር ስለብስ ኢቭን እንቅልፍ ከተኛኝ በጣም ማሚ ከአረፈች በኋላ በጣም መተኛት አልቻለም። ከባድ ነው። በተለይ ይሄን 4-5 ቀን በጣም ከባድ ጊዜ እያሳለፈ ነው ያለው። ለዛ ነው እኛ እንጂ ሰው መስቶ ቢያስተዛዝነን ችግር አለ። ከአንተ ጋር የበለጠ አታችመንት ነበራችሁ ማለት ነው እናታችን? በጣም እናቴ የሚያውኑ ማለት ስንተኛ ልጅ ነህ አንተ? እኔ ሁለተኛ ልጅ ነህ አንተ? አዎ ታላቂ አለ። ግን ያው ከኔ ታላቂ በጊዜ ስለሆነ ወደ ውጭ ሄደው ከእናት ጋር የበለጠ ብዙ ነገሮችን እየተጋገዝን ታናናሾችን የመከርኩ እሱን የመከርኩ እዚህ ያደረስኩት እኔ ነኝ። አሁን የተቀደመኝና እኔ ተጋለጥኩ። አሁን ምን እንደማደርግ አሁን ምንም ያላወጣሁኝ። አንተ አሁን ስራ ላይ አይደለህም? ስራ ላይ ነህ ለካ? ስራ እየሰራሁም ቢሆንም ያው በሀዘን ምክንያት ፎከስ ማድረግ ስላልቻልኩ እዛም ስራ እያበላሸሁ ነው። እንደምን አላውቅም። ብቻ ያለው ነገር አይዞሽ አንቺን እንግዲህ አይዟችሁ። ምግብ እየበላሽ ነው? ዳታይ ማጠቅ አይዟችሁ። ያው ሀዘን በየትኛውም ቤት አይግባ፣ ከባድ ነው። አሚናው ሀዘን በተለይ የእናት ሀዘን ማንም ቤት ውስጥ አይግባ። መቼም ሁላችንም ህያዋን ሆነን አይደለም የተፈጠርነው፣ ግን የእናት ከባድ ነው። የአባት መከባድ አይደለም ለማለት ፈልጌ አይደለም፣ ግን የእናት ከውስጥ አይወጣም። በቃ ከባድ ነው። አባታችንን ስንል ስንል እስኪ ፋዘር በምንድን ነው ያረፉት? ምን ሆኖ ነው? ታመው ነው እሳቸውም የነበረው? እሱም ትንሽ ጊዜ ነበር የታመመው። የቻልነውን ያህል አስታመምነው፣ ግን በቃ ያው ከተጻፈለት ጊዜ ማለፍ አልቻለም።
ያው አባ ትንሽ ይቀማመስም ነበር። ያው እኛም ለማስተዋወቅ ብዙ ነገር ለፍቻለን። ያው እንደ አባታችን እንግዲህ እንዳናጣ በጣም ብዙ ለፍተናል። ያው ትንሽ ይጠጣም ነበር ምናምን ከጓደኞቹ ጋር ይዝናና ነበረ። ያው እናቴን በጣም ያሰቃያት እና መተቷል ነው እኛም ብንመክረው በጓደኞቹም በቤተክርስቲያን አባቶችን ብናስመክረው በቃ እሱ ምንም ፍቃደኛ ሊሆን አልቻለም። እና እንደዚህ መጠጥ ነው የሚጠጡ ነበር እንዴ? እኔ አላስታውስም እንደዛ እንደነበር። ግን እሳቸው አንተ አታስታውስም? እኛ ምን ለማለት ፈልገህ ነው? እና እኛ እንዋሻለን? አንተ ምንም አላማረኝም ሲጀመር። እኔ በዛ አላስታውሳችሁም ኖ በቃ እንጂ እኛ ስለ አባታችን አንተ ልትነግረን ነው እንደ መጣው አይደለም። ገርሞኝ ነው እኮ። አይ እንደዚህ በቃ እንደዛ ስለ አባታችን ይኸውልህ ሙት ወቃሽ አትሁን። በቃ የመጣው ለሐዘን ነው አይደል? አይ ነፍሳችሁን ሲጀመር ቢሆን ሌላ ሐዘን እየሰረሰርክብን ያለው ሌላ ሐዘን እየሰረሰርክብን ነው። እኛ ማለት እኔ ሲጀመርም እዚህ ቤት በር ከፍቶ ያስገባውን ነው አሁን ተጠያቂ ማድረገው። ሲጀመር ያቺም ሰራተኛ ልኳን ነው ማሳያት አይደለም። እኔ ጌታ እንደዛ አይደለም። አሁን በቃ ይበቃል። ሲጀመር አንተ ምንድን አለባበስም ደስ አላለኝም፣ አነጋገርም ደስ አለኝ። ቃላትም ጥቁር ነው የለበስኩት፣ ኮፍያ ነው ያደረኩት፣ ማስክ ማድረግ ነው የነበረ። ይሄው ማስኬ እኮ ጎንፋን ስለያዘኝ እኔ ይኸውልህ ቫይረስ ነው አይደል? ሐዘን ሲኬድ ማቀው እኔ ቢያንስ ጉርድ ተለብሶ አይኬድም። ብዙ ነገር አለ እንዴ አንተ ሲጀመር ማነጋገር ራሱ እንዴ አሁን ስለ እናታችን እርማችን እያወጣን እያለ አንተ ስለ እንዴ የሚባል ታሪክ ጉርድና ሙሉ የሚባል ታሪክ አለ እንዴ? ሐዘን ነው ይሄው ጥቁር ቲሸርት ያገኘሁትን አርጌ መጣሁኝ። ኮፍያና ማስክ ማድረግ ተደብሮ ፍሪክ ምናምን አንተ ፍሪክ ነህ እንዴ? አንተ በፍሪክ ነው እንዴ የኛን ሐዘን እንትን የምትለው እንዴ? ስለምን ፍሪክ ስለምን መዘናናት? አረ በቃ ይኸውልህ እኔ ትንሽ አእምሮዬም ልክ አይደለም እና ከዚህ በላይም እንዳላስቀይም ከፈለክ ቀጥ ብለህ ይሄን ቤት ለቀህ ውጣ። ሲጀመር ምንም ደስ አላለኝም ነው አይደለም። ምን መሰለሽ እኛ እንትን ለመለቃቀም ምናምን ፊው ለመለቃቀም እዚህ የሰው ቤት ሐዘን ውስጥ ገብተው ብዙ ነገሮች የሚያደርጉ ሰዎች አሉ። ይኸውልህ እናታችን በምን ደረፉ ልትነግረኝ ትችላለህ? በልብ ኬዝ ነው ያልሽኝ አንቺ። ይኸውልህ ካረፉ ማለት አሁን ላንተ ሐዘን ለመድረስ ካረፉ አይበቃም ማለት አረፉ አይደለ? የእነሱም መሞት ምን ደግመህ ተሳክቶ እርግጠኛ ናችሁ? በልብ ኬዝ ነው ያረፉት እናታችን ወይዘሮ ሸዋረግድ በልብ ኬዝ ነው ያረፉት። ነገርንህ እኮ ምንድነው ከኛ የምትፈልገው? አንተ ማነህ? ነገርኩህ አይደል እንዴ? ነገርኩህ። ፍላጎቱ ምንድነው? ማወቅ ፈልጊያለሁ። ለምን እንዳረፈ ተናገር። ፍላጎቱ ምንድነው? ፍላጎቴንማ እነግርሃለሁ። ሄኖክ ወይ ምንድነው ሄኖክ? ጭራሽ ብዙ ናችሁ። ማንን ነው የምትጠራው? ሄኖክ ና ምንድነው? ማንን ነው የምትጠራው? በገዛ ቤታችን ምን ለማድረግ ይፈልጋል? አይደለም ምን ሌባ ነህ እንዴ? ልዘርፈን ነው? ይኸውልህ በአንድ ስልክ ላስቀፈድድ እችላለሁ። ሌብነቱን ተወውና ምንድነው የምትቀባበሉት? ሰማኛለህ? ምንድነው የምትቀባበሉት? ቆይ ይኸውልህ ሌላ ነገር ምንድነው? አንተ ምንድነው የምታቀብለው? ምንድነው የምትቀበለው? ምንድነው የምታቀብለው? ዘርበል ምን ልታደርገው? ያዘን ሰው እንዳለው ከይታለ ሰማኛለህ? ምን ልስራ እንደመጣ ማን እንደሆነ እንኳን አላወቅም። እሺ ወደዛሁኝ ምንድነው ጉዳያችሁ? ሌላ ነገር ይኸውልሽ በእጅ ሰባይ እንዳትሆን ፈልገው ውስጥ እንዳትጋባ ከኔ ጋር ሰማኛለህ አይደል? ሲጀመር አውቄ ነበር። እሺ ምን ፈልገው ሰማኛለህ አይደል? አዎ ሌባማ አያምንም ሰው አውቃለሁ። አንተ በጀነካኝ ቆሻሻ በጀነካኝ በዚህ ጅል ባልታጠበ ጀነካኝ አለኩም ወደ ዘጠቀም ወይኔ ቁጭ ብለህ ማውራት ይችላል። ይኸውልሽ ሌላ ነገር እዛ ጋር ቁጭ ብለሽ ጠጋቢ በስራ ጠጋቢ ነው። ቁጭ እባክህ ቁጭ ብለህ እንነጋገር። የትም እንዳትንቀሳቀስ የትም እንዳትንቀሳቀስ ቁጭ በል አንተ በጀነካኝ ወንድሜ እባክህ ተረጋጋ። ቁጭ በል እስኪ ሌላ ኃይል እንድትጠቀም እንዳታስገድደኝ ትሰማኛለህ? በእጅ እኔ መንካት አለብህ። ለመሰለህ እባክህ ተረጋጋ ወንድሜ። ሲጀመር ኢትዮጵያ ውስጥ ለመኖር አልተፈጠርኩም። ሲጀመር ዓላማችሁና ኢላማችሁ የት ነው የምትሄጂው? ማን እንደሆንኩ አላወቅህም። የት ነው የምትሄዱት? እንደነገርኩህ ወንድሞቻችን ውጭ ሀገር ነው ያሉት። ይኸውልህ የሰፈር አለመሆንም በዚያው ምክንያቱም ማን እንደሆንኩ አላወቅህም። ኧረ እባክህ
እኔስ ማን መሆኔን ያውቃል? ማን ምን እንደሆን ካውቃል? ቀሽም እህቴ ስላለሽ ነው ምን እንደማደርግ አለ። ተረጋግተሽ ቁጭ ማለት የምትችይ ከሆነ ተረጋግተሽ ቁጭ በይ። አንቺ ወንድሜ እያልሽ ለማስተባበል እንዳትሞክሪ። አንተም ብትሆን ወደ ሌላ ነገር ውስጥ እርምጃ ውስጥ እንዳልገባ ራስህን ለመቆጣጠር ሞክር። ትሰማኛለህ? መጀመሪያ ቆሻሻን ታግድ ትንሽ እንዳልሆንኩኝ እንድታውቅ አንቺም አንተም። እሺ ማንበብ የምትችሉ ከሆነ መርማሪ ጋዜጠኛ፣ ህጋዊ ሰው መርማሪ ጋዜጠኛ ሮቤል እባላለሁ። ትሰማኛለሽ? መርማሪ ጋዜጠኛ ነህ? እንኳን ደስ አላባት ይልናት። በጣም ትመረምር የለ እንዴ? ምንድነው ከኛ የምትፈልገው? ይኸውልህ ሲጀመር ወንድም ይኸውልህ፣ እሺ ገና መጀመሪያ አስተምሩ ከአንዳንድ ላይ ያወቅኩ ምን እንደሆንኩ ከአንዳንድ እና አሁን እሱ የምታሳየኝ መታወቂያ እኔ ላሳይህ እንደ ክፍል እስኪ ያሳይኝ መታወቂያን እስኪ ያሳይኝ። ማን አንተ ማሳየህ? ይኸውልህ ትሰማኛለህ? ቀላል ነገር ነው። የሰማችሁኝ ነው። አንድ የምነግርህ ነገር ሲጀመር ሰው ጠያቂ ሲመጣ አስተዛዘኝ ሲመጣ በእንደዚህ ልክ ማናገርህም ልክ አይደለም። ሁለተኛ ነገር ዘና ብለሽ ቁጭ በይ። አሁን የመጣሁበት እኔ ያለሁልሽ ማንም ምንም አያመጣም። እሺ ቶሎ እንደ ዶሮ ጮክ በልና ሂድ። እናታችሁ በምንድን ነው ያረፈችው? ነገርንህ እኮ። በምንድን ደግሞ የመናገር ግዴታ ራሱ የለብንም። ስላለብሽ ነው። መርማሪ ጋዜጠኛ ሮቤል እባላለሁ። እሺ ስሜን በደም ያዡ። እሺ ከዚህ በኋላም ስለማንላቀቅ ማለት ነው። ይኸውልሽ አሁን በግልጽና እንዳይሰማን እንኳን ጎረቤት ሀገር ይሰማል። አሁን መጫጫውን ምናምን ማሰቡን ተይና በግልጽ ተናገሪ። ለምጠይቅሽ ጥያቄ መልስ ፈልጋለሁ። እውነተኛ ምትዋሺ ከሆነ ግን አጸፈው ከባድ ነው የሚሆነው። አንተም አንቺ አንተ አይደል አንተ ይኸውልሽ ወይዘሮ ሸዋረገድ በምንድን ነው ያረፉት? በልብ መማር ለአንተ ነው ለኛ ነው? ለኔ እናቴ ናቸው። እሺ ለኔ መልእክት ደርሶኝ የመጣሁኝ ለምርመራ የመጣሁኝ ጋዜጠኛ ነኝ። ይኸውላችሁ እየሰራችሁ ያላችሁት ነገር የቀረጻ ፍቃድ አለ? መርማሪ ጋዜጠኛ ነኝ፣ ህጋዊ ሰው ነኝ እያልኩ ነው። ትሰማኛለህ? ህጋዊ ሰው ነኝ። እዚህ ቤት ውስጥ እዚህ የግለሰብ ቤት ውስጥ አንተን አይመለከትም። ሙሉ ፍቃድ ያለን በጠቅላላ ከጀርባም ሌላም ባልደረቦች አሉኝ። ካሜራማኔ እሺ ያው አንተም እዚህ ጋር ያለው ሰውዬ ተልባ ቢንጫጫ አይነት ነገር ስለሆናችሁ መጨረሻ ላይ መሬት ትገባላችሁ። አንተ አይደለም አንተም ቤተሰቦቹም ጭምር እዛ ጋር የምትቀርጸን ስማ። አንተም እሺ እያናገረህ እኮ ነው። መጨረሻ የሚሆነው መሬት ነው። እሺ እንደ እናታችን መሬት ነው። ታዋ መሬት ነው የሚሆነው እንደ እናትህ። አዎ እናታችን እንግዲህ ማን ነው መሬት የከተታት? እሷ እናታችንን ህመም ነው መሬት የከተተው። እኛ በእግዚአብሔር ስራ ልገባ ነው። ኧረ እባክህ በፈጣሪ ስራ ልሰራ ነው ልገባ ነው። አንተ ግን በአንተ ስራ እኔን መሬት ልትከተኝ ነው አይደለም? ማኔ አጠፋለሁ። አሁን ከቤታችን ብትወጣልንስ? ደብዳቤ ይታል ደብዳቤ ይፈልጋል። ዝም አውጣው ጨርቅ ነው ወጣ። ሰሙኛላችሁ? ይሄ ደብዳቤ እናታችን በራሳቸው እጅ ለኔ ጻፉት፣ ለኔ መልእክት ያደረሱበት ነው። አሁን ደግሞ የአማርኛ አስተማሪ ሆነ ከመርማሪ ጋዜጠኛ ወደ አማርኛ አስተማሪ ሆነ ደብዳቤ ልታነብልኝ ቀናለው። ይኸውልህ አሁን ወሬውን ተውና የተጻፈልኝን ደብዳቤ አነብላችኋለሁ። ይሄ ደብዳቤ እናንተን የተመለከተ። ለምንድን ነው ማስከን ዝቅ ማታደርገው? ማስከን ግን አፍኖ እንዳይገለው ለምሳሌሽ አሁን በእኛ ደግሞ እንትን እንዳይ የራሱ መስል። አንተ ምን አይነት ትቢት ነው ያላቸው ግን? ትቢት አይደለም ትቢታችሁ ይኸውልህ ይኸውልሽ ትቢትሽ አንተም አንቺም የትም አያደርሳችሁ። ይኸውልህ ከሰፈር ከመንደር አይደለም ተለቃቅመን የመጣ ነው። እሺ እሺ የትምና ከየትም እኛ አያገባንም። የራሳችንን ኑሮ እየኖርን ያለን ሰዎች ነን። ያንተ ትቢት አይበልጥም? ሰው ቤት ገብተህ የእናታችንን ሀዘን እንዳንወጣ ስታደርግ በህግ እኮ ያስጠይቃል። ህግ ታውቃለህ አይደለ? የትም እዚህ በገንዘብና በምናምን የምታወጡት መታወቂያ ማለት ነው ምንም አይጠቅማችሁም። እሺ እንግዲህ ተመልካቾች እናንተን የተመለከተ ደብዳቤ ነው እናታችን የጻፉልኝ። ይሄም በሚከተለው እንግዲህ አነብላችኋለሁ ምን እንደሚል። ይኸውልሽ እድል እንስጣቸውና ከዛ በኋላ እድሉ ሲያልቅ እናንተ ደግሞ ታደርጋላችሁ አይደል?
ምንም አይመጣም። ያንብበው። ቀጥልሽ አንብብ። በጣም ተረጋጉ። እሺ በጣም ተረጋጉ። ሌላ ነገር በቤታችን ደግሞ መረጋጋትም መጣህብን ደግሞ እንጂ አልመጣንብንም። እስኪ እንግዲህ አሁን እንደሚከተለው አነብላችኋለሁ የተጻፈልኝን አንድ ባንድ ደብዳቤው አሳጥረው ግን እሺ የአማርኛ ድርሰቶች ምናምን ሲረዝም ደስ አይለኝም። ልጅ ሮቤል ይላል ተመልካቾች። ልጅ ሮቤል በጣም የምወድና የማከብርህ በጣም የማዝንልህ የምሳሳልህ ልጄ ነህ ይላል። እንግዲህ እናታችን የጻፉልኝ ወይዘሮ ሸዋረገድ ይላል። ከወይዘሮ ሸዋረገድ ይላል። እንግዲህ ልጆቼ የእግር ሰዓት የሆኑብኝ ከባድ ጊዜን እያሳለፍኩ ያለው በጣም ብዙ ችግር እየደረሰብኝ ያለው አንድ እናትህ ነኝ። ልጄ እንግዲህ አንተ ይህን ነገር ከያዝክና ይህን ጉዳይ ከተከታተልክልኝ ቢያንስ የሆነች ነገር ታተርፋለህ ወይም ደግሞ እኔንም ልታድነኝ ትችላለህ። ልጄ አሁን ላይ በብዙ እየተፈተንኩ ያለሁበት ጉዳይ አለ። ፈተናዬም በሽታ ሳይሆን ፈተናዬ ልጆቼ ናቸው። ልጆቼ በጣም ብዙ ጉዳት እያደረሱብኝ። አንተ ምንድነው የምትቀበጠው? እየሰማኸኝ ነው? የምታወራው ነገር ልክ አይደለም። እየሰማኸኝ ነው? የምታወራው የተጻፈው ነገር ያንተ ጽሑፍ ነው የሚመስለው። እናታችን እንደዚህ በፍጹም ልትላችሁ ነው። በመጀመሪያ ደረጃ የተጻፈውን ነገር አንተ እንደጻፍከው አንብቤ ልጨርስ። ከጨረስኩ በኋላ ምንም ነገር የለም። እኔ ከጠየቀኝ አንተ ብትሄድልና እኛ እረፍት ብናረግ ነው ማለት ነው። አይጋብዛችሁም፣ እናንተንም አይጋብዛችሁም። እንደማይጋብዛችሁ አውቃለሁ። ገና ብዙ ማይጋብዝ የተጻፈ ስለእናንተ አንድ በአንድ ጉዳይ አለ። ማሚ ስለኛ ምንም ልትል አትችልም። ውሸት ነው የምንጨርሰው። አዎ ውሸቱን የውሸቱን እንግዲህ ታሪክ ላንብብላችሁ እስኪ። እሺ እናንተ ግን አድምጡ። እሺ ለሰላም እንድንለይ የምትፈልጉ ከሆነ አድምጡ። ስለዚህ ካቆምኩበት እቀጥላለሁ። እናም ልጄ በልጆቼ ብዙ በደልና ብዙ ጉዳት እየደረሰብኝ ያለሁኝ ነኝ። ሀብት ንብረት ለመውረስ ብለው አባታቸው በሕይወት እያለ በስሜ ያዞረውን ሙሉ ንብረት መኪናም ሆነ የቤት ንብረት በስሜ ያዞረውልኝ በልጆቼ ስም ግን ሳያዞረው ስለቀረና በእኔ ስም ብቻ ስለተናዘዘ እኔ አንድ እናታቸው ነኝ። ከኔ ማህፀን ነው የወጡት። 4 ልጆች አሉኝ። 4ቱም ልጆቼ ግን ሀብት ንብረት የአባታችንን ንብረት እያሉ ነው ሁሌም የሚጠይቁኝ።